ዛሬ ህዳር 5 2018 ዓመተ ምህረት አዳዲስና አስደሳች የፋኖ ዜናዎች ይዘን መጥተናል። ፋኖ በደጀን ወረዳ አስደናቂ የከበባ ኦፕሬሽን በመስራት የወረዳውን ሁለት አመራሮች ጨምሮ በርካታ የብልጽግና ሰራዊት ደምስሰዋል። ከዚህ የደጀን ወረዳ አስደናቂ የከበባ ኦፕሬሽን በተጨማሪም ብርጋዴር ጀነራል ተፈራ ማሞ በወቅታዊ የፋኖ ድሎች ዙሪያ ያስተላለፈው መልእክት አለ። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የ206ኛ ኮር 14ኛ ክፍለ ጦር የብርህኛው ጅበላ ሙተራ ሻለቃ ጠላትን ተናንቀዋለች። ዝርዝር ዘገባለን ታደምጡታላችሁ። ብርጋዴር ጀነራል ተፈራ ማሞ በወቅታዊ የፋኖ ድሎች ዙሪያ ያስተላለፈው መልእክት አለ፣ እናስደምጣችኋለን። ፋኖ ወሳኝ ወታደራዊ ቦታ የሆነችውን በቅሎ ማነቂያ ለማጥቃትና ለመቆጣጠር የመጣን የጠላት ሰራዊት ሙትና ቁስለኛ አድርገው ወደ መጣበት ወልዲያ ዙሪያ መልሰውታል። ዝርዝር ዘገባለን ታደምጡታላችሁ። ፋኖ በደጀን ወረዳ አስደናቂ የከበባ ኦፕሬሽን በመስራት የወረዳውን ሁለት አመራሮች ጨምሮ በርካታ የብልጽግና ሰራዊት ደምስሰዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል አማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የ206ኛ ኮር 14ኛ ክፍለ ጦር የብርህኛው ጅበላ ሙተራ ሻለቃ ጠላትን ተናንቀዋለች። ከደብረ ኤልያስ ተነስቶ ወደ ቸርተከልና ከደብረ ማርቆስ ከተማ በመነሳት በሌላ አቅጣጫ በየቦ ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ያደረገው የአርመኒያው ሰራዊት ከደብረ ማርቆስ የተነሳውን ጠላት በመነጠል ውጊያ የከፈተችው የ14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በጠላት ላይ ከፍተኛ ኪሳራ በማድረስ ሙትና ቁስለኛው አሸክማ ወደ መጣበት አጣድፈዋለች። ትስስር ፈጥሮ የተንቀሳቀሰው የጠላት ኃይል በሁለት ግንባር እንዲወጠር የተደረገ ሲሆን ከደብረ ኤልያስ ወደ ቸርተከል የተንቀሳቀሰው ጠላት ሙሉ ለሙሉ ከበባ ውስጥ ገብቶ እየተጨነቀ ይገኛል። ጠላት የደረሰበትን ከበባ ለመጣስ ተደጋጋሚ ሆነ የመድፍና የሞርተር ድብደባ በማድረግ ወይዘሮ ዜማ በቃል የተባለችን የልጆችን እናት በአሰቃቂ ሁኔታ ገድለዋል። አሁን በሁለተኛው ዜናችን በቅሎ ማነቂያን ለመቆጣጠር የመጣን ሰራዊት የተደመሰሰበት ውጊያ እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የደጀን ወረዳውን ታላቅ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአሳምነው ክፍለ ጦርና የዞብላምባ ክፍለ ጦር አሃዶች በጥምረት ባደረጉት ተጋድሎ ድል አስመዝግበዋል። የምስራቅ አማራ ኮር 1 አሳምነው ክፍለ ጦርና የምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አሃዶች ትናንት ህዳር 4 2018 ዓመተ ምህረት ንጋት ጀምሮ በጥምረት ባደረጉት ተጋድሎ ወሳኝ ወታደራዊ ቦታ የሆነችውን በቅሎ ማነቂያ ለማጥቃትና ለመቆጣጠር የመጣን የጠላት ሰራዊት ሙትና ቁስለኛ አድርገው ወደ መጣበት ወልዲያ ዙሪያ መልሰውታል። በተጋድሎው የአሳምነው ክፍለ ጦር 3ኛ ሻለቃና ዞብላምባ ክፍለ ጦር 7ኛ ሻለቃ በጥምረት የመጣውን ጠላት ከፍተኛ ሰብአዊ ኪሳራ አድርሰው ወደ መጣበት በመመለስ ቁልፍ ወታደራዊ ይዞታቸውን የሆነችውን በቅሎ ማነቂያን አስከብረዋል። የፋሽስቱ ብልጽግና ዙፋን ጠባቂ ሰራዊት እንደተለመደው የፋኖን ክንድ መቋቋም ሲያቅተው ንጹሃንን ኢላማ አድርጎ መድፍ በማስወንጨፍና ድብደባ በመፈጸም ንጹሃን ላይ ጉዳት ከማድረስ ባሻገር ቤትና ንብረት እንዲሁም እንስሳቶች ላይ ከፍተኛ ጉዳት በማድረስ በቀል ሲበቀል ውለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል።
ወደ ሶስተኛው ዜናችን ስናሳልፋችሁ የደጀን ወረዳ አመራሮች በ206ኛ ኮር 34ኛ ክፍለ ጦር በተደረገ የተጠና ኦፕሬሽን ተደምስሰዋል። ትናንት የቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ዛምበርሃ ሻለቃ የጥላት ካምፕ ከበባ በማድረግ አነጋጉ ላይ በፈጸመችው የተጠና ኦፕሬሽን በርካታ የአገዛዙ ሰራዊት ሲገደሉ የወረዳው አመራሮች ይገኙበታል። ምንጅ ላይ የጦር ካምፕ ያደረገው የአርሜኒያው ሰራዊት በምሽጉ ድንገተኛ ከበባ የተደረገበት ሲሆን የዛምበርሃ አናብስቶች በሶስት አቅጣጫ በፈጸሙት ጥቃት አንደኛ ተገኑ ስለሺ የደጀን ወረዳ ኢንቨስትመንት ኃላፊ፣ ሁለተኛ በላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆን ሾመ ብርሌው፣ አስረሰ አዳሙ፣ እሱ ባለው አልማው፣ አወቀ ቢተው የተባሉ ሚሊሻዎችም ከተደመሰሱ 20 የጥላት ኃይሎች መካከል ይገኙበታል። ከኦሮሚያ አቅራቢያ በተደረገው ኦፕሬሽን ድል የተቀናጀው 206ኛ ኮር የቀጠናውን ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዙን ሽብር ውስጥ የከተተውን ሌላኛውን ፈጣን የከበባ ጥቃት በማድረግ 8 የጦር መሳሪያ፣ ወገብ ትጥቅ፣ ጥይት፣ ወታደራዊ ቦርሳና ሌሎች ቁሳቁሶች ሲማርክ 8 የአርሜኒያው ሰራዊት ከባድ ቁስለኛ አድርገዋል። ከዚህ በመቀጠል ብርጋዴር ጄኔራል ተፈራ ማሞ የተናገረው የስልክ ጥሪ ያለ እናስደምጣችኋለን። አብራችሁን ቆዩ። ብርጋዴር ጄኔራል ተፈራ ማሞ በወቅታዊ የፋኖ ድሎች ዙሪያ ያስተላለፈው መልእክት አለ። አድምጠነው እንመለስ። እንግዲህ ከመጀመሪያው አይታችሁታል። የአማራ ህዝብ ተደጋጋሚ ምት እየተፈናቀለ ሞት እየተፈጸመበት ሀብት ንብረቱ እየተዘረፈ ስንት ነገር ማረግ እየቻለ በሰዓታት ወደ ድህነት እየገባ ግን ደግሞ ያን ነገር አነሳስቶ ወደ ትግል የሚያስገባው መሪ ድርጅት አጥቶ ነበር። መሪ ድርጅት አልነበረው። ከተደጋጋሚ ግፍ ከተደጋጋሚ መራራ ህይወት በኋላ ግን መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን አማራ ነው። ምክንያቱም እየተጠቃን ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል የአማራ ወግ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዛ ውጭ የሚደረግ ትግል የአማራን ችግር አልፈታውም። ስለዚህ የተበደለው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። ይኸው በሁለት ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ፣ ዋጋ ከፈሉ። በባርነት ከምንኖር ዋጋ ከፍለን በነፃነት እንኖር የሚል ውሳኔ ደረሱ። በውሳኔያቸው መሰረት ዛሬ አይታችኋቸዋል። በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው ወሎ ላይ ያለው ጎጃም ላይ ያለው ሸዋ ላይ ያለው ደረጃ በደረጃ ሰራዊቱን በተዋጊነት በልምድ እያበቃ ይኸው ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እስ ለመገንባት ተችሏል። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነውስ የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለው ዲዛሞ እስ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነፃነት መታገል ምን ጊዜም ተፈላጊ ነው። ስለዚህ አሁን ባጭር ጊዜ የጠራ ነገር ተይዟል። ይሄ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ ያለ የምናደርገው መሆን የለበትም። ኢትዮጵያ አገራችን ናት፣ አንጠላትም። ግን በመላ ኢትዮጵያ ይሄ ህዝብ እየተገደለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርንበት። ይህ አደረጃጀት የዛ ውጤት ነው።
ይሄ ውጤትም አገዛዙ አሁን በእነዚህ አብዛኛው አማራ በሚኖርባቸው 12 እዝ አሰልፏል። ብልጽግና 11 እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። 12 እዝ ነው እየተተራመሰ ያለ። ይሄን እዝ ግን እስከሚያቆለውለው ድረስ እየተመታ መሆኑን ሁሉ ጊዜ ከምሰሩት የምታዩት በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ ሁሉ ጊዜ እቅድ ያቅዳል፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን፣ ከድንፋታ አላለፈም። ይሄ ደግሞ የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራጥ በሆነ በሚደረግ እንቅስቃሴ አይታችሁታል። ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለእናንተ ነው፣ ለሱ አይደለም። ይሄ በምንድን ነው የተገኘው? በመደራጀት ነው። ሁሉንም በዛ ስንንቀሳቀስ ዛሬ ጀግኖቹ የቀስተ ደመና ሻለቃ ፋኖች የግዳድ ቀበሌ ላይ ከወራሪው የብልጽግና ሰራዊት ባደረጉት ውጊያ የደብረ ኤልያስ ወረዳ አስተዳዳሪ ተብየው ሀብታሙ እስባለው ከጀግኖች እጅ ለጥቂት አምልጠዋል። እንዳስለመደው ምስኪኑ ገበሬ የነርሱን ማዕቀብ ተቋቁሞ በብዙ የማዳበሪያ ወጭ በዘራው የስንዴ ሰብል ላይ ፎቶ ተነስቶ ለአለቆቹ የተለመደ የውሸት ሪፖርቱን ለማቅረብ በጀግኖቹ መንደር ዘው ብሎ ከገባ በኋላ ግዝልትሉ ወራሪ ሰራዊት ሙትና ቁስለኛውን ይዞ ሲፈረጥጥ ይህ ሰው ተቆርጦ በመቅረቱ ለጥቂት ሊያመልጥ ችለዋል። እኛም እንላለን የማታ ማታ አህያ የጅብናት እንደሚባለው ከእጃችን አታመልጡም። እንኳን እናንተ ይቅርና የበላይ አለቆቻችሁም የጊዜ ጉዳይ እንጂ ከእጃችን አታመልጡም። ጣል ለምድር ለሰማይ። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።